አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የኢትዮጵያ መርከብ በሆርሙዝ መዘጋት ሳቢያ አንድ ወር ለሚጠጋ ጊዜ ጭና ለመቆም መገደዷ ተሰማም። አብይ አህመድ ወደ ተባበሩት አረብ ኤሚሬቶች በቅርቡ ያደረጉት ጉዞና በጦርነቱ የያዙትን ውግንና ተከትሎ መርከቧና ሰራተኞችም አደጋ ላይ መውደቃቸውና ኢራን በቅርቡ ያወጣችው የይለፉ ማስታወቂያን መጠቀም እንዳልቻሉም ኢትዮ ፎረም ሰምቷል። ዝርዝሩ ተዘጋጅቷል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ባለፉት 35 ዓመታት የተወለደና ያደገ ማህበረሰብ አስተሳሰቡ ኢትዮጵያን በስም እንኳን ለመጥራት የሚጠየፍ ሆኗል ሲሉ ከሰሱም። እሳቸው አሁን የአማራ ክልል ሰላም እየሆነ ነው ባሉ ተመሳሳይ ወቅት በክልሉ የተለያዩ አካባቢዎች ጥቃቶች መድረሳቸው ታውቋል። ጄኔራሉ ደግሞ ፋኖን አመራር አልባ አደረግነው የሚል ማብራሪያ አቅርበዋል። ወደ እናንተ ይደርሳል። ብልጽግና በትግራይ ክልል ጉዳይ ላይ መግለጫ እንዳትሰጡ በሚል ሚኒስትሮችን መከልከሉ ተነገረም። ኦነግ በበኩሉ የህወሓት የፓርቲ እውቅና እንዲመለስ የሚል ምላሽ መስጠቱ ታውቋል። ሌላኛው መረጃችን ነው። ኢራን የአሜሪካ የጦርነት እቅድ ከሽፏል አለች። የእስራኤሉ ጠቅላይ ሚኒስትር ደግሞ በሚዲያ ከሚወራው በተቃራኒ አሁንም በጦርነት ላይ እንገኛለን ሲሉ ተናግሯል። ወደ ሀገሪቱ የተከለከሉ ክላስተር ቦምቦች መተኮሳቸው ሲሰማ ዶናልድ ትራምፕ 15 ነጥቦች ያሉት ስምምነትን እየተጠባበቁ ስለመሆኑም ተዘግቧል። የመካከለኛው ምስራቅ ጦርነትም ቀጥሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የኢትዮጵያ መርከብ በሆርሙዝ መዘጋት ሳቢያ አንድ ወር ለሚጠጋ ጊዜ ጭና ለመቆም መገደዷ ተሰማም። አብይ አህመድ ወደ ተባበሩት አረብ ኤሚሬቶች በቅርቡ ያደረጉት ጉዞና በጦርነቱ የያዙትን ውግንና ተከትሎም መርከቧም ይሁን ሰራተኞቹ አደጋ ላይ መውደቃቸውና ኢራን በቅርቡ ያወጣችው የይለፉ ማስታወቂያ መጠቀም እንዳልቻሉም ኢትዮ ፎረም ሰምቷል። የመካከለኛው ምስራቅ ጦርነት ውስጥ ሳይጠሩ ካልተሳተፍኩ የሚሉት የብልጽግናው ፕሬዝደንት እንኳን ሌላው ዓለም በየቀኑ እንኳን ድሮን እና ሚሳኤል የሚተኮስባቸው ሀገራት በገለልተኛነት ሁኔታውን እየተከታተሉ በሚገኙበት በዚህ ወቅት እሳቸው ግን ኢራንን ሲያወግዙ ይህንን ማድረግ ደግሞ በስልክ ብቻ በቂ አይደለም ብለውም ወደ አቡዳቢ በአካል ሲያቀኑ ተስተውሏል። ኢትዮ ፎረም ከገንዘብ ሚኒስቴር ምንጮች ያገኘው መረጃ እንደሚያመላክተው ደግሞ የኢትዮጵያ መርከብ በዚህ ምክንያት የሆርሙዝ ታጋጅ ሆናለች። አንድ የሚኒስቴር መስሪያ ቤቱ አመራር እንዳረጋገጡት ላለፉት 26 ቀናት ከነጭነቷና ሰራተኞቹ ታግታ የምትገኘው መርከብ ጊቤ የተሰኘችው የኢትዮጵያ መርከብ ነች። ይህችው መርከብ በፈረንጆቹ የካቲት ወር መጨረሻ መልህቋን ለመጣል የተገደደችው የኢራን አሜሪካና እስራኤል ጦርነት መቀስቀስን ተከትሎ ነበር። መርከቧ ሁሉን አይነት ጭነት ጫኝ ወይም ደግሞ ማልቲፐርፐዝ ቨዝል በመሆኗም ኮንቴነር እና ሌሎችንም ልዩ ልዩ ጭነቶችን ተሸክማለች ያሉት ባለስልጣኑም ጦርነቱ የተስፋፋ ሲመጣና የሆርሙዝ ወሽመጥም ሲዘጋ ለመቆም መገደዷን ያነሳሉ። ይህቹ መርከብ ይህንን ከፍተኛ መጠን ያለው ጭነትን ተሸክማ ወደ ጅቡቲ ወደብ በማምራት ላይ ያለች የጉዞ እገታ ያጋጠማት ወደ ሆርሙዝ ወሽመጥ ለመሸጋገር ከተባበሩት አረብ ኤሚሬቶች ሻርጃ ወደብ ቅርብ ርቀት አንኮሪጅ በተባለ አካባቢ ላይ መሆኑንም የሳተላይት ምስሎች አረጋግጧል። ከጀበል አሊ ወደብ የተነሳችው የኢትዮጵያ መርከብ ከጥቂት ቀናት በፊት ኢራን ጠላት ያልሆኑ ሀገራት ከአብዮታዊ ዘባችን ጋር በመነጋገር ማለፍ ይችላሉ ማለቷን ተከትሎ እንድታለፍ ታስቦ የነበረ ቢሆንም አብይ አህመድ ኢራንን አወግዛለሁ የሚሉ መግለጫዎችን በተከታታይ ማውጣታቸው እንደዚሁም ወደ ተባበሩት አረብ ኤሚሬቶች አቡዳቢ ማቅናታቸውን ተከትሎ ግን ጉዳዩ መልሶ የሚታሰብ አልሆነም። የጥቃት ሰለባ ላለመሆን መርከቧ የዚህ አቋም ታጋች ለመሆን ተገዳለች ሲሉም እኒሁ የኢትዮ ፎረም ምንጭ ባለስልጣን ተናግሯል። በዚህች የኢትዮጵያ መርከብ ውስጥ የሚገኙ ሰራተኞች አሁን አደጋ እንደተደቀነባቸው የተሰማ ሲሆን ከሳምንት በፊትም በዚሁ በሻርጃ አካባቢም የኢራን የድሮን ጥቃትም ደርሶ እንደነበር በማስታወስ አሳሳቢነቱን ገልጿል። 25 አካባቢ ሰራተኞችን በመጫን መርከቧ ወደ ጅቡቲ መንቀሳቀስ ጀምራ እንደነበር የሚያስታውሱት የኢትዮ ፎረም ምንጮች ምንም እንኳን የተለያዩ ሀገራት ከኢራን ጋር እየተነጋገሩ ሆርሙዝን እያሻገሩ ቢሆንም የኢትዮጵያ መርከብና መርከበኞች ግን ከጦርነቱ ጥቅም ፈልቅቅ ያወጣሉ በሚሉት አብይ አህመድ ንግግርና ጉዟቸው ሳቢያም
እስካሁን የተቻለ እንዳልሆነም አንስቷል። አብይ አህመድ ለድሮን አቀባያቸው ለጦር መሳሪያ ማስታጠቂያቸው የተባበሩት አረብ ኤምሬቶች ሲሉም ኢትዮጵያ ላይ የሚያስከትሉት ጥፋትም እንደቀጠለ ይገኛል። የተባበሩት አረብ ኤምሬቶች በኢትዮጵያ ውስጥ የምትሰራው 1 ኪሎ ሜትር መንገድ የምትገነባው አንዳች ጤና ጣቢያም የምትገጣጥመው አንድም ትራክተርም የለም። በኢትዮጵያ ውስጥ ምንም አይነት የልማት ፕሮጀክት የሌላት ግን የታወጀ ጦርነት ያላት የተባበሩት አረብ ኤምሬቶች የኦህዴድ ብልጽግና ሹማምንትና ጀነራሎችን ህይወት በብዙ የቀየረ ሙስና ውስጥ መክተቷ ግን ሲነገርላትም ቆይቷል። የኢትዮጵያና የጎረቤቶቿን ወርቅ እየወሰደች የኢትዮጵያ ወጣቶችን ለጦርነትም እየማገደች የኢትዮጵያ ግዛትን ለሱዳን መዋጋ እያደረገች ለብልጽግና ጀነራሎች ግን ቤትና ሀብት ትሰጣለች የሚባልላት የመሐመድ ቢን ዛይድ ሀገር ለጠቅላይ ሚኒስትሩና ቤተሰቦቻቸው በተለያዩ ኩባንያዎች ውስጥ ድርሻ በከተሞቿ ላይ ህንፃዎች እንደሰጠቻቸውም ከዚህ ቀደም መዘገቡ አይዘነጋም። ከገዢዎች ጋር እንዲህ ያለ ግንኙነት ያላት ኤምሬትስ ሰሞኑን በኢራን ተከታታይ ድብደባን እያስተናገደች ሲሆን አብይ አህመድም ኢራንን አውግዘው መሐመድ ቢን ዛይድን ደግፈው አቡዳቢ የተገኙ ብቸኛ የሀገር መሪ ያደርጋቸዋል። ይህንን ድጋፍ በማድረግ በዚህ የእስራኤልና አሜሪካ በአንድ ወገን ኢራን ደግሞ በሌላ ግንባር ሆነው በሚያደርጉት ጦርነት ውጊያውን የጀመሩት ሀገራትን የተቀላቀሉት ጠቅላይ ሚኒስትር አብይ አህመድ ከግል ጥቅማቸውና ግለሰባዊ ወዳጅነታቸው በዘለለም ለኢትዮጵያ የሚያስገኙት ጥቅም እንደሌለ ግን ተደጋግሞ ተገልጿል። ለአሜሪካ ሞት አለው፣ ለአሜሪካ የሚዋጋ ሰራዊት እመልካለሁ ሲሉ የነበሩት ጠቅላይ ሚኒስትር አብይ አሁን ደግሞ ከተባበሩት አረብ ኤምሬቶች ጎን እንደሚሰለፉ ደጋግመው በይፋ ላለማሳውቀው የኢትዮጵያ መርከብም እንዳትንቀሳቀስ ምክንያት የሆነ ጉዞን አድርገዋል ተብሏል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ባለፈው 35 ዓመታት የተወለደና ያደገ ማህበረሰብ አስተሳሰቡ ኢትዮጵያን ለመጥራትም የሚጠየፍ ሆኗል ሲሉ ከሰሱም። እሳቸው አሁን የአማራ ክልል ሰላም እየሆነ ነው ባሉ ተመሳሳይ ወቅት በክልሉ በርካታ አካባቢዎች ጥቃቶች መድረሳቸው ታውቋል። ጀነራሉ ደግሞ ፋኖን አመራር አልባ አደረግነው የሚል ማብራሪያ አቅርበዋል። ይህንን የሚናገሩት የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ ናቸው። በእርግጥ እኒህ ወታደራዊ አዛዥ የአማራ ክልሉን ጦርነት በተመለከተ የሚያቀርቧቸው አስገራሚ ማብራሪያዎች ባለፉት ዓመታት ተደጋግሞ መነጋገሪያ የሆኑ ጉዳዮች ናቸው። ዛሬም ድረስ ጦራቸውን አሰማርተው እየተፋለሙበት በሚገኘው በዚህ ክልል ውስጥ ጽንፈኛው ተደምስሶ ተጠናቋል ያሉት ገና ከ2 ዓመት በፊት ነው። ከመንፈቅ ዓመት በፊት ደግሞም እንኳን ወረዳ ቀበሌ ላይ እንኳን ማደር ተስኖት የተበተነ ነው፣ ሻቢያና ህወሓት ማያድኑትም እያሉ ስለ ፋኖ ማብራሪያ ያቀርቡ እንደነበር የሚዘነጋ አይሆንም። ከግብጽ ከኤርትራ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ እንውጋት ብለው በ10 ጣታቸው ፈርመዋል። መሬት ላይ ያለው እውነታ ደግሞ እነዚህ ኃይሎች በዋሉበት እንኳን ማደር አልቻሉም። ባሁን ላይ ከዛሬ 2 ዓመት በፊት ቢፎክሩ እንኳን ወረዳዎችን ዞኖችን ግማሽ በግማሽ ይዘው ነበር። የለም መሬት ላይ የለም። እኒህ ወታደራዊ አዛዥ ባለፈው 1 ወር ውስጥ እሳቸውም ሰራዊቱን ባሰማሩበት ቀጠና በደርዘን የሚቆጠር ወረዳን በዚህ ተደመሰሰ ባሉት ኃይል ተነጥቀው ግን አይተውታል። አሁን ደግሞ እኒህ ወታደራዊ አዛዥ ባደረግናቸው የጸረ ሽምቅ ውጊያዎች የጠላትን በርካታ ኃይል በመደምሰስ ቀሪውን ኃይል ደግሞ አመራር አልባ ሆኖም አደረጃጀቱም ተበትኖም ትንሽ ቡድን ሆኗል፣ ለመትረፍም ራሱ እየተፍጨረጨረ ይገኛል እያሉ ሲናገሩ ሰምቷል። እሳቸው አመራርም አደረጃጀትም አልባደረግነው በማለት የፋኖ ኃይሎችን ያቅርቡ እንጂም የሚያገለግሉት አገዛዝ ያለመታከት የፈጸማቸው የድሮን ጥቃቶች የትኛውን የፋኖ አመራር ገደለ፣ ተማሪ ታካሚና አርሶ አደር እንጂም የትኛውንስ ጽንፈኛ የሚሉትን ኃይል አጠቃ፣ ለርቅ የተቀመጡ የሀገር ሽማግሌዎችን እንጂ ብሎ መጠየቅ ተገቢ ይሆናል። እሳቸው ተበተነ ያሉ ስለ ጽንፈኛው እየተናገሩ የሀገሪቱ ሰራዊት ግን እየተበተነ ያለበት የእርስ በርስ ጦርነት በአማራ ክልል ቀጥሏል። የፋኖ ኃይሎች በሰሜን ወሎ ዞን መቀመጫ ወልዲያ አቅራቢያ ሳንቃ ተብሎ በሚጠራው አካባቢም አሁን ማደረግ ነው ያሉት ጥቃትና የተከናወነው ውጊያ ደግሞ ለዚህ ባብነት የሚጠቀስም ይሆናል። ዛሬ በዚሁ ቀጠና ለበርካታ ሰዓታት የተደረገው ውጊያን ተከትሎም ከፍ ያለ ሰብአዊ ጉዳት ማጋጠሙን የገለጹት የፋኖ ኃይሎች ለደረሰው ኪሳራ ምላሽ ለመስጠት በሚል በመንግስት ኃይሎች በተፈጸመ የከባድ መሳሪያ ጥቃትም አንዲት አርቲስትና ቤተሰቦቿን ጭምር የያዘ ተሽከርካሪ ላይ ተከፍቶ 2 ሰዎች ሲገደሉ አሽከርካሪውን ጨምሮ ሌሎች 4 ሰዎች ደግሞ ቆስለዋል ሲሉም አሳውቋል። ሌላኛው የውጊያ ቀጠና ደግሞ የጎጃም ደብረ ማርቆስ ቀጠና ሲሆን አባ ብዙነህ ጉርድ በተባለ ስፍራ ላይ በተከፈተ ተኩስ የመንግስት ኃይሎች ለጉዳት መዳረጋቸው ታውቋል። እንዲህ ያለው ሁኔታ ውስጥ በሚገኝ
ሰሜን ክልል በትውልድ ቀያቸው ሳይሆን በመከላከያ ሰራዊቱና በአዛዦች እየታጀቡ ባህር ዳር ላይ ምርጫን አደርጋለሁ ብለው የተጓዙት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ አሁን ከመቼውም ጊዜ በላይ የአማራ ክልል ሰላም እየተሻሻለ ነው የሚል ንግግር ያሰማሉ። የአማራ ክልል የጸጥታ ሁኔታ ስናየው ከጊዜ ወደ ጊዜ በጣም ከፍተኛ ለውጥ እየታየበት ነው። እኒህ የቀድሞ በብአዴን አባላት ቋንቋ ተላላኪ የሆኑት የኢህአዴግ ሰው የወቅቱ ደግሞ የብልጽግና ተላላኪ የራሳቸው ድርጅት የነበረው ኢህአዴግ ከመጣ ወዲህም ማለትም ባለፉት 35 ዓመታት አካባቢ የተወለደንም ያደገንም ትውልድ ኢትዮጵያን ለመጥራት እንኳ የሚጸየፍ ትውልድ አድርገው አቅርበውታል። የኢህአዴግ ስርዓት ይሄ ከኢትዮጵያ አንድነት ከኢትዮጵያዊነት በላይ በጣም ወደ ብሔር ወደ ልዩነት የሚወስድ መንገድ በመከተሉና ኢትዮጵያ የሚል ሀገር መጥራት በራሱ እስከሚያሳፍር መድረሱ በራሱ በዚያ ጄኔሬሽን ውስጥ ያደገና በዚያ ጄኔሬሽን ውስጥ የተወለደ ወጣት አስተሳሰቡም ሌላውም በዚያ ስነልቦና ውስጥ ያደገ መሆኑ የአማራ ክልልን ልማቱን ተአምራዊ ያደረግነው እውነት በጸጥታ ችግር ውስጥ የነበረ ነው ወይ በሚያስብል ሁኔታ ነው እያለማ ነው የምንገኘው የሚሉት አቶ ተመስገን ለይስሙላም ቢሆን የሚያጅቧቸውን በተቃዋሚ ስም የሚንቀሳቀሱ ፓርቲዎችንም ወርፏል። የማይነኩ ያሏቸውን ቀይ መስመሮችን አስቀምጠው ከነዚህ ውስጥ ደግሞ ብልጽግና የሰራውን ማድነቅ አንዱ ግዴታ ነውም ብለዋል። ተፎካካሪ ፓርቲዎች ደግሞ የማይነኳቸው የማያልፏቸው ደግሞ ቀይ መስመሮች አሉ። ለምሳሌ የሀገር ህልውና፣ የሀገር ዳር ድንበር፣ የሀገር ሰላም፣ እነዚህ ጉዳዮች ላይ ተመሳሳይ አቋም መኖር አለበት። ኢቭን ብልጽግና የሰራቸው ጥሩ ነገሮች ጥሩ ኢኒሼቲቮች እና ለውጥ ያመጡ ህብረተሰቡ የሚቀበላቸው የሚፈልጋቸው ልማቶች እነዚህን ማድነቅ የሁሉም ሰው ድርሻ መሆን አለበት። አቶ ተመስገን በእርግጥም ቀይ መስመር ብለው ሰላምና ዳር ድንበር የሚሉት ቃላትን መጥራታቸው ግን አስገራሚ መሆኑ አይቀርም። እኒሹም ይሄ ተላላኪ ህዝብ እያሉ የሚወርፉትን የአማራ ክልልን ህዝብ አብይ አህመድ ደግሞ ኋላ ቀርና በጅብ ቆዳ የሚዋጋ እያሉ የሚያዋርዱትን ማህበረሰብ ላይ በሰማይም በምድርም ጦር አዝምተው ሰላም ቀይ መስመር ሲሉ መስማትም በእርግጥም አስገራሚ ይሆናል። አቶ ተመስገን ጥሩነህ ዳር ድንበር እያሉ ሲናገሩም ተወከልኩት በሚሉበት የአማራ ክልል የምዕራብ ጎንደር ሉዓላዊ ግዛትን ለሱዳን ጦር ያስረከበ አገዛዝ ምክትል በማይመስሉበት ሁኔታ ነው። በእርግጥ እንኳን አልፋሽገን እነማይ ወረዳን ትተው ወደ ባህር ዳር ላፈገፈጉ ለኔ ባለስልጣን ይህ የሚያስደንቅ አይሆንም። ብልጽግና በትግራይ ጉዳይ መግለጫ እንዳትሰጡ በሚል ሚኒስትሮችን መከልከሉ ተነገርም። ኦነግ በበኩሉ የህወሓት እውቅና እንዲመለስ የሚል ምላሽ መስጠቱ ታውቋል። የብልጽግናው አገዛዝ የትግራይ ህዝብን ስልታዊ በሆነ መንገድ የማድቀቅና የማጥፋት ስልቱ አካል አድርጎ እየተገበራቸው ከሚገኙ ተግባራት መካከል ደሞዝን መከልከል፣ በጀትን ማገድ፣ መድኃኒትን ማቀብ፣ ሸቀጥን ማሰናከል የሚሉት ይገኙበታል። በዚህ ውስጥ እንዲገባ የተደረገን ክልል መልሶ ደግሞ እንቅስቃሴ አልባ የሆነችው ኤርትራና ሻዕቢያ ጋር እያመሳሰሉ ፕሮፓጋንዳ መስራትም ይከተላል። የሆኖ ሆኖ ለመሆኑ በእርግጥ ትግራይ የሻዕቢያዋ ኤርትራ እንዳትሆን ብልጽግና ለምን ተባባሪ ይሆናል? ስለምንስ አንድ አትክልተኛና የጽዳት ሰራተኛም መምህርና የሕክምና ባለሙያ ደሞዛቸውን ተከልክለው በረሃብ እንዲሰቃዩና እንዲሞቱ ይደረጋል የሚለው ጥያቄ ግን መሰረታዊ ነው። ይህ ጥያቄ በራሱ በፌደራል መንግስት ባለስልጣናት ዘንድ ሳይቀር የሚነሳም ይሆናል። እንደ ሪፖርተር ዘገባ ግን ስለ ደሞዝ ክልከላን ሚኒስትሮች መግለጫ እንዳይሰጡ ተከልክለዋል። የገንዘብ ሚኒስትር፣ ምክትል ሚኒስትሮች ማለት ሚኒስትር ዴታዎችን ጨምሮ የትኛውም አመራር በትግራይ በጀት ስለመንከለከላችሁ ተብላችሁ ብትጠየቁ እንዳትመልሱ፣ ብቸኛው የተፈቀደለት ሰው ሚኒስትሩ አህመድ ሺዴ ብቻ ነው የሚል ትዕዛዝ መተላለፉንም ዘገባው አመልክቷል። እንዲህ ያለ ትዕዛዝ ከብልጽግናው አገዛዝ በኩል ስለመውረዱ ጋዜጣው ምንጮቹን ዋቢ አድርጎ ሲዘግብ ለትግራይ ከአዲስ አበባ ሊታገሉ የወሰኑ ተቋሚ እንደሆኑ የሚገልጹ የብልጽግና ጥሩ ተጋሮች ደግሞ የትግራይ መንግስት ሰራተኞች ደሞዝ መከልከል ላይ ሳይሆን አገዛዙን መከላከል ላይ አተኩሯል። ይህ በእንዲህ እንዳለ ህወሓት እውቅናው እንዲመለስና በሰባተኛው ጠቅላላ ምርጫ እንዲሳተፍ የኦሮሞ ነጻነት ግንባር መጠየቁ ተዘግቧል። የግንባሩ ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጀቤሳ ገቤሳም ለአሃዱ ሲናገሩ በፕሪቶሪያው የሰላም ስምምነት ከህወሓት ጋር ስምምነትን ፈጽሞም መልሶ ደግሞ ህጋዊ አይደለም ማለት ተገቢ አይደለም በማለት ነው። መንግስት በእርግጥም ለሰላም ቅድሚያ የሚሰጥ ከሆነም ህወሓትን መሰረዙ መፍትሄ አይሆንም
በሚል መግለጻቸውንም ጣቢያው ዘግቧል። የህወሓት ህጋዊ ሰውነት ሊመለስ ይገባል የሚሉት አቶ ጀቤሳም በ2013 የተቀሰቀሰው ጦርነት ድርጅቱ ምርጫ አድርገሃል በሚል መፈጠሩ ተገቢ እንዳልነበርም ያስታውሳሉ። ምርጫ ማድረግ በየትኛው መመዘኛ ጥፋት አይደለም የሚል ሀሳባቸውን የሰነዘሩ ሲሆን ይህ ለጦርነት መንስኤ መሆን አልነበረበትም ሲሉ አንስተው አሁንም የፓርቲ እውቅና ጉዳይ ፖለቲካዊ መፍትሄ ያሸዋል ብለዋል። ቦርዱ ማንኛውንም ሀገራዊና ክልላዊ ምርጫዎችን በነጻነትና በፍትሃዊነት በገለልተኝነት የማከናወን ኃላፊነት ያለበት ቢሆንም ድርጅቱን መሰረዙ ግን የሰላሙን ሂደት የሚያጨናግፍ ነው ሲሉም አክሏል። ድርጅቱን ከህጋዊ ሰውነቱ መሰረዝ ጥፋቱ እንደሚያመዝን ያላቸውን እምነት በመጠቆም ኢራን የአሜሪካ የጦርነት እቅድ ከሽፏል ስትል አሳወቀች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚዲያ ከሚወራው በተቃራኒ አሁንም ጦርነት ላይ ነን ብለዋል። ወደ ሀገሪቱ የተከለከሉ ክላስተር ቦምቦች መተኮሳቸው ሲሰማም ዶናልድ ትራምፕ ደግሞ 15 ነጥቦች ያሉት ስምምነትን እየተጠባበቁ ስለመሆኑ ተዘግቧል። የመካከለኛው ምስራቅ ጦርነትም ቀጥሏል። ፕሬዚደንት ዶናልድ ትራምፕ 15 ነጥቦችን የያዘ እቅድ ለኢራን መላካቸው የሚታወቅ ነው። ኢራን በበኩሏ ጦርነቱ የሚያበቃው ራስ የሶስንና የራስ የቅድመ ሁኔታዎች ሲሟሉ ብቻ ነው የሚል ምላሽን ሰጥታለች። ዛሬ በዓለም አቀፍ የመገናኛ ብዙሃን ትልቅ መነጋገሪያ የሆነው የአሜሪካው ፕሬዚደንት ዶናልድ ትራምፕ ጦርነቱ እንዲጠናቀቅ 15 ነጥቦችን የያዘ እቅድ ለኢራን መላካቸውን የተመለከተው ጉዳይ ነው። ምንም እንኳን እነዚህ ነጥቦች በይፋ ባይገለጹም ለጉዳዩ ቅርበት ያላቸው ምንጮች ግን በትራምፕ እቅድ ውስጥ የተካተቱ ናቸው ያሏቸውን ነጥቦችን አስቀምጧል። በናታዝ ኢስፋህና ፎርዶ የሚገኙ የኒውክሌር ተቋማት ስራ እንዲያቆሙና እንዲወድሙ እንዲደረጉም በኢራን ውስጥ የሚከናወኑ የኒውክሌር መርሃ ግብሮች ግልጽ እና ዓለም አቀፍ ቁጥጥር እንዲደረግባቸው ኢራን በቀጠናው ያሉ ታጣቂ ቡድኖችን መርዳትና ማስታጠቅ እንድታቆም የተከማቹ የኒውክሌር ቁሶችን በሙሉ ማውደም የኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ፈጽሞ ላለመሞከር ቃል እንድትገባም ምንም አይነት የኒውክሌር ቁስ በኢራን ውስጥ እንዳይዳብር የዳበሩትም ለዓለም አቀፍ ተቋም እንዲሰጡ ማድረግ የሚሉትም ከትራምፕ ነጥቦች ውስጥ ይገኙበታል። ከዚህም ባሻገር የሆርሙዝ ወሽመጥ ክፍት እንዲሆንና ነፃ የባህር ቀጠና እንዲሆን ማድረግ የኢራን ሚሳኤል በመጠንና በሚደርስበት ርቀት ውስጥ ወሰን እንዲኖረው ማስቻል ራስን ለመከላከል ብቻ እንዲውል ማስቻል የሚለውም ተካቷል። በዚህ የዶናልድ ትራምፕ እቅድ ውስጥ ደግሞም ኢራን የተለያዩ ድጋፎችን ከስምምነቱ የምታገኝ ይሆናል የሚለውም ተብራርቷል። ኢራን ቡሼሄር ውስጥ ለኤሌክትሪክ ማመንጫነት የምታደርገው የኒውክሌር ግንባታ አሜሪካ ድጋፍ ታደርግላታለች። በኢራን ላይ የተጣሉት ማዕቀቦችም ሁሉም እንዲነሱ ይደረጋሉ። አዲስ ሊጣሉ የሚችሉ ማዕቀቦችም ቀሪ ይሆናሉ። በሁለቱ ሀገራት መካከል ድርድር በሚደረግበት ጊዜም ለአንድ ወር የሚቆይ የተኩስ አቁም ይኖራል የሚለውም በዚህ የዶናልድ ትራምፕ የስምምነት ዝርዝር ውስጥ ስለመካተቱ ተዘግቧል። የኢራን መንግስት በፕሬዝደንት ዶናልድ ትራምፕ በኩል የቀረበውን ይህንን የድርድር እቅድ ግን ወዲያው ነው ውድቅ ያደረገው። የአሜሪካ የጦርነት እቅድ ከሽፏል ያለችው ኢራን ቅድመ ሁኔታዎቿ መካከልም ጦርነቱ የሚያበቃው ራስ የሶስንና የራሴ ቅድመ ሁኔታዎች ሲሟሉ ብቻ ነው ብላለች። በጠላት የሚፈጸመው ወረራና ግድያ ሙሉ በሙሉ ሲቆም ጦርነቱን በድጋሜ በኢራን ላይ እንደማይከፈት ማረጋገጫና አስተማማኝ ሁኔታ ሲፈጠር የተረጋገጠና ግልጽ የሚታወቅም በጦርነቱ ላይ ለደረሰው ጉዳት ካሳ ሲከፈል በቀጠናው ባሉ ቡድኖች ላይ የተከፈቱ ሁሉም ጦርነቶች እንዲቆሙ ሲደረጉ ኢራን በሆርሙዝ ሰርጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፍ እውቅና ሲሰጣት የሚሉትም ይገኙበታል። ይህ በሀገሪቱ የውጭ ጉዳይ ሚኒስትር በኩል ከቀረበው ቅድመ ሁኔታ ባሻገርም የሀገሪቱ ጦር ደግሞ ለዶናልድ ትራምፕ የ15 የሰላም እቅድ ነጥቦች ምላሽ የሰጠው በስላቅ ጭምር ነው። የኢራን የጦር ኃይሎች የጋራ እዝ ቃል አቀባይ ኢብራሂም ዞልፋቃሪም ዋሽንግተን ከማንም ጋር ሳይሆን ከራሷ ጋር እየተደራደረች ነው በማለት ነው የተሳለቁት። ቃል አቀባዩ የውስጥ ትግላችሁ ደረጃ ከራሳችሁ ጋር እስከ መደራደር ደርሷል እንዴ? እንደኛ ያለ ሰው ከእናንተ ጋር ፈጽሞ ሊደራደርና ሊስማማም አይችልም ሲሉ ለትራምፕ አስተዳደር ምላሽ ሰጥቷል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚዲያ ከሚወራውና ከሚዘገበው በተቃራኒም በኢራን ላይ የከፈትነው ጦርነትና ወታደራዊ ዘመቻ አሁን ሙሉ በሙሉ ቀጥሏል ሲሉ ተናግሯል። ጠቅላይ ሚኒስትሩ አክለውም በሰሜናዊ እስራኤል በኩል ከሄዝቦላህ ሊሰነዘር የነበረ የወረራ ስጋት
አሁን ሙሉ በሙሉ ተወግዷል ሲሉም ተሰምቷል። ይሁን እንጂ ከሄዝቦላህ የሚተኮሱ የጸረ ታንክ ሚሳይሎች አደጋ ከድንበራቸው ይበልጥ ለማራቅ ሲሉ በደቡባዊ ሊባኖስ ውስጥ ያለውን የደህንነት ቀጠና ይበልጥ እያስፋፉ ስለመሆናቸውም አብራርቷል። አሁን ላይ የጦር ኃይላቸው ዋነኛ ትኩረቱ ሄዝቦላን ሙሉ በሙሉ ማጥፋት እንደሆነ የገለጹት ኔታንያሁ በሊባኖስ ያለው ነባራዊ የጸጥታ ሁኔታ ከመሰረቱ ለመቀየር ማንኛውንም እርምጃ ለመውሰድ ቆርጠናል ብሏል። ከዚህም ባሻገር እስራኤል በጎረቤት ሶሪያ የሚገኙ የድሩዝ ማህበረሰብ አባላትን ጥበቃ ለማድረግ ቁርጠኛ ስለመሆናቸው ገልጿል። ከዚህ ጋር በተያያዘም ከሊባኖስ የተተኮሰ የክላስተር ሚሳኤል በሰሜናዊ እስራኤል በምትገኘው ኪሪያት ሸሞ የመኖሪያ ሰፈር ላይ ከባድ ጥቃት ማድረሱ ታውቋል። ይህን ጥቃት ተከትሎም የአካባቢው የጸጥታ ኃይሎች በሰፈር ውስጥ ያልፈነዱ አደገኛ ቦምቦች መኖራቸውን ለማረጋገጥ ጥብቅ ፍተሻ እያደረጉ ስለመሆኑም ተሰምቷል። ከዚህ ክስተት ቀደም ብሎ የሊባኖሱ ሄዝቦላ ኪሪያት ሽሞናን ጨምሮ በተለያዩ የእስራኤል ይዞታዎች ላይ ጥቃት መፈጸሙን ማሳወቁ የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።